ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባለ አልከፈለም። ነቢዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተሉ። ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። የቅድሙን ሀዲስ ከየትኛው ማስረጃ ነው ያገኘው? ነቢዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ? ከየትኛው? የነቢዩን ስም የሚያጠፉ ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊስ ከተሳሳትኩ ተሳስታለ ይባለው። ነጭ እያመለክ አንተ ደግሞ ፕሊስ። መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁም። አይዟችሁ የተሰረቀችውን ፈረስ መሀይም ነሽ። እናት ግን አንተን የወለደች እናት አይደለም። ዛሬ ቶፒካችን ይሄ ነው። ያራማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ሰላም ነው ይመስገን። እንዴት ነህ? ደህና ነኝ። መልካም። ያነሳኋቸውን ሰምተሃል አይደለ? ያንደኛ የመጀመሪያውን እንኳን ሰማሁትም፣ የሁለተኛውን ሰምቼዋለሁ። ኦኬ የመጀመሪያው እሺ፣ ሁለተኛው ያስኬዳል ብለህ ታምናለህ? እንደዛ ቢል እንዲያምንበታለሁ በስነ ስርዓት እንጂ። ምንድን ነው የምታምንበት? በማምንበትና ምክንያት ያለ ትእዛዞች ሁሉ ለምሳሌ ጅብሪል በሱ አማካኝነት ወደ ነብዩ መጥቶ ከነብዩ ወደኛ ቃሉ መጥቶ እስልምና መንገድ እንድንከተል የዚህ ላይ ብላይ ገብታችሁ እንደዚህ አይነት ጥያቄ የምትመልሱ ሰዎች ዛራ አንዴ እሺ። እና እዛ ለማለት የፈለገውም ደግሞ እስኪ ዛራ ተረጋጊ። ተሰሩኝና ተማሪ ኦኬ፣ ቀጥልሽ። ገብቷል። ምን ምክንያቱም ያንን ሁሉ እንኳን ይሄን አይደለም አምነን ተከትለን አዳር እየጨረስኩልህ እኮ ልጨርስልኝ መጀመሪያ። ታሪኩን ንገረኝ እስኪ። እኔ ምን ነበር የመጀመሪያው? ሁለተኛው ነው ያልኩት። ሁለተኛው ታሪክ ማለት የሆነ ዕቃ እሱ ተነጋግሮ በሱ ሌላ ገዝቶበት አይደል ዋጋ ምናምን በሚል አይደል ያኛው ከሱ አብልጦች ተውለት በዛ አይነት አይደል የምትለኝ? ታዲያ ገንዘብ ሳይከፍል እንኳን ይሄን አይደለም ገዝቻለሁ ብሎ ገንዘብ አልከፈለ። ከዛ ምስክር አንጣ ሲባል ጓደኛው መጥቶ ገዝተዋል። ከዛ እሱ ስለመሰከረልኝ ደግሞ የአንዱ ሰው ምስክር የሁለት ሰው ምስክር ነው አለ መሐመድ። ታሪኩን ግልጽ ላድርግላችሁ። መሐመድ ነው ያደረገው። ይሄንን መሐመድ ነው ያደረገው። ምን መሰላችሁ ታሪኩ? መሐመድ ፈረስ ሊገዛ ሄደ። መሐመድ ነው መስካሪው ሌላ ነው እኮ ገብቷለም። ያኛው ሰውዬ ለማለበት ለምስክርነት የማለበት ምክንያት ገብቷል። እኛ እንኳን ይሄን አይደለም ሌላውም ብዙ ነገር አምነን ተቀበለን አለ። ያን ነገር ነግረውን እኛ አምነን ነው ይሄን እንዴት ተዋሹናል ብለን እናስባለን ብሏቸዋል። ገብቷል። ምክንያቱም እውነተኛና ነገር ስለሆነ እኔ ደግሞ እያልኩ ያለሁት አንዴ ክፈተው ቃል ታሪኩን አንዴ ክፈተው። ሱናን አቢ ዳውድ 36:07 ላይ መሐመድ ሄደና ፈረስ ተስማማ ሊገዛ። ከዛ ገንዘብ ቆይ እዛ ጋር ሰጥሃለሁ ተከተለኝ አለው። ሰውየው ሲከተለው መሐመድ አፈጥ ነካው። ከዛ ሰዎች ፈረስ አሉ። እናነበዋለን። ከዛ
ሰውየው እንደዛ ሲሉት ሰውየው ምን አለ? ከዛ ምገዛኝ ከሆነ ግዛ፣ አለበለዚያ ለሌላ ሰው ሸጠዋለሁ ሲል መሐመድ መለስ አለና ገዝቻለሁ አለ። እንዳልገዛኸኝም ገዝቻለሁ፣ ምስክር በቃ አንተ አለው። ኢብን ኩዘይማ መጣ፣ እኔ ምስክር ነኝ አለ። ምን ብለህ ልመሰክር ነው? አላየኸኝ ስንሻሻት ምን ብለህ ነው የምመሰክረው ሲል አንተ ዋሽተህ ስለማታውቅ ገዝተሃል እላለሁ። ገዝተሃል አለ። ገዝቶታል። ከዛስ ሰውየው ምን አሉት? ገዝቶታል። ሁለት ምስክር አለ የሚያስፈልገው። መሐመድ ደግሞ ምን አለ? የአንተ ምስክር እንደ ሁለት ሰው ይቆጠራል አለ። ከዛ ገዝቷል። በቃ ጸደቀ። እንደዚህ አይነት ቀልድ አለ እንዴ? ኧረ እንደዛ አይደለም። መሰለህ ልንገርህ፣ ሀዲሱ ምናልባት ታውቃለህ አንተ የምታመጣልኝ ሀዲስ ለአንተ እንደዛ ሊሆን ይችላል። ገብቶሃል? ምክንያቱም ባለፈው አንተ ለምሳሌ ሁለት አይነት አይቻለሁ። ስለ ደጃል ለምሳሌ የተናገሩት አንድ በቀኝ አንድ ቀኝ ነው ብቻ ነው የሚሆነው፣ አንድ በግራ ብቻ ነው የሚሆነው እያልከኝ ነበር። ገብቶሃል? እያልክ ነበር ባለፈው ላይ ሆነ አንተን ላይቭ ላይ እያየሁ ነበር። የራሱ ሁለት ስህተት ነው። ገብቶሃል? አንተ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ያራማን አራምባና ቆባት ነው የጻፈልህ። መጀመሪያ ይህን ትመልስልኛለህ? ተረጋጋ። መጽሐፍ ቅዱስ ማን የጻፈልህ? ታሪኩ እንደዚህ አይደለም። ተረጋጋ። ይኸው ተከፈተልህ። ታሪኩ እንዲህ አይደለም። እንዲያውም ይኸው ለማድረግ አስቸኩል። እውነትን ከፈለክ እውነት እንነጋገር። ይኸውልህ በአንዴ እኮ ስንት ይሄ እናንተ አይደለም ውድቅ ነው። ፕሊስ አትጩህ። መጽሐፍ ቅዱስ ማን የጻፈልህ? ደጃል እንደዚህ ነው። ፕሊስ ለማውጣት አትቸኩል። ከስር ያላችሁ አሁን ከፍቶ የሚጮህ ከሆነ ለምን እንደሚጮህ ይገባችኋል። በደንብ አስተውሉ። ገና ሲከፈት መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ እንዴት ነው ደጃል እንደዚህ ነው። በአንዴ እንዴት እንደደነገጥ አያችኋል። ታሪኩ ሲመጣ ኧረ መደንገጥ የለውም። እውነትንማ ከስር ያሉት እየሰሙ ነው። ባለፈው ሁለት ሀዲስ ነው ያስቀመጥከው አንተ ላይቭ ላይ አይቼዋለሁ። አንድ በቀኝ ነው የሚለው ብሏል። ሁለት ነገር ነው ያወራው አልካ። እኔ አሁንም ላሳይ እችላለሁ። አንደኛው በቀኝ ይላል፣ አንደኛው በግራ ይላል። የተለያየ ሀዲስ አለ፣ ግጭት አለ። እሱ በእናትህ አትጩህ፣ ባርክ አታርክ። እሱን አሁንም መልእክቱን ተናገሩት። ትልቁ ሰው አልጻፉትም። ታሪኩ እንደዚህ አይደለም አልኩት። ምን ደንቆሮ ነው እናታችሁ። ከአዳማ ይሻል ሰው ነው እንደገባብን። ልክ መረጃው ሲመጣ አበደ። ነብይ ሌባ ነው። በቃ አፈርም አድርገህ ይሄንን ሌብነት ነው ይሄ። መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ደን ይላል ደጃል እንደዚህ ሆኗል። ተቶፒኩ ኢሚዲየትሊ ወጣና በደቂቃ ውስጥ እንዴት እንደቀበጣጠረ አያችሁታ። የአላህን ስም የያዙት እንደዚህ ነው የሚሆኑት። እንደዚያ በነቢያችሁ ተግባር የምትሸማቀቁ የምታፍሩ ከሆነ እኔ ቤት አትግቡ። ሶሪ፣ እኔ ምንም ልዳርዳችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስህተት አስተምረሃል ካልክ መረጃ አምጣ፣ ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ ብዙ አይደለም አንድ መረጃ ታመጡ። ስህተት ያወራሁት ስህተት ያስተማርኩት ግን እሱ ስርዓት ባለው ሁኔታ ይሄንን ታወራና ይኸው ባለፈው እንዲህ ያልከው የለም በለኝ። ፋይን፣ ስህተት ከሆነ ይቅርታ እላለሁ። ግን አታመጡ። የዛሬ ቻሌንጅ ሳይሆን ከዓመት በፊትም ስሰጣችሁ ነበር። እኔ ስህተት የተናገርኳት ስህተት ያስተማርኳት። አንተ እውቀት ካለክ ለምን ከኢምራን ጋር አትወያየው? ጥራውና ቃል ይግረፈው። ፓንቱን አውልቆ ነብይ እንደሰረቀው ፓንቱ ዛሬ የምንመለከታትን ቃል ገርፎ ይልክልሃል። እኔ ገስት ላይ ቁጭ ብሎ ለምን አንተ እውቀቱ በቃ ከስርና ተማር። ቤቱ እመጣለሁ ንገረው። ቶፒኩ ላይ አውሩ ፕሊስ። ሙስሊሞች ቶፒኩ ላይ መጽሐፍ አሁን ነብያቸው ሌባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። መሐመድ ማይክን አንሳ እና ቀጥል። እንኳን ደህና መጣ። ማልቀስ መፍትሄ ነው። እሺ፣ ሰላም ነው። እንኳን ደህና መጣ። እሺ፣ ጀግናው እፎይ፣ እንኳን ደህና ቆየኝ። እፎይ፣ መልካም ገርፈዋል። ይሰማል። በእናትህ ማይክ አድርግ። ስራ ልመዱ እስኪ። አንድ ሰው እያወራ ጣልቃ አይገባም። ጠጅ ቤት አይደለም።
መልካም። ይሄን አዲስ ታውቀዋለህ? ቤት ገብቼ እንትን አድርጌ አልቀምጥም። አንተ በአላህ ካት ሂድና በቃ ገነት ያለው ጠጅ አላ የሚያስተናግድበት ቤት አስተናግድና ከስር እዩ በደንብ ምንም ስርዓት የሌላቸው ምናል ባለጌ እንደሆኑ ከስር ያላችሁ እየተማራችሁ ያላችሁ ሙስሊሞች በደንብ ታዘቧቸው። የሚገቡትን እነኚህ ውስጣዞች ይሆናሉ፣ ደረሳዎች ናቸው። ይኔ እንዲህ ገብተው የሚሳደቡት ርዕስ ሽፍት ለማድረግ የሚጥሩት ዕለት ዕለት ይሳደባሉ። እኛ እንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳትሳደቡ ተብለናል። ሱራ 608ን ይጠቅሱና ነቢያቸው ተሳደበና ማታቆም ከሆነ የአንተን ጣዖት እንሰድብልሃለን ሲሉ ቁረሾች መገለጥ መጣልኛል። የሰው ሃይማኖት እንዳትሳደቡ፣ ሃይማኖታችሁ ይሰደባል። ከዚህ ጋር ያሉት ይገቡና ሙልጭ አድርገው ይሰድቧችሁና እኛ እንሳደብም ይላሉ። ቻሌንጅ አድርጉኝ። ዛሬ አይደለም የዛሬ 3 ዓመት ስጀምር ያለ መረጃ ወራው ካለ ይኸው ቪዲዮ ይኸው መረጃው ስህተት ነው በሉኝ። አንድ አይደለም እናንተ ያ ኡስታዛችሁም በቤቱ ሲፎክር ከቆየ በኋላ ቱ ነው ማደርገው እፎይ ነው ያላችሁት እፍ ነው ማደርገው ሲል የነበረውን ያለ መረጃ ነው የሚያወራው ሲል የነበረውን እንዴት ገርፌ እንደላኩት አይታችሁታል። 3 ወር ነው ያለቀሳችሁት። መረጃ ካላችሁ እኔ እናንተን መናቂ አይደለም። መረጃ ካላችሁ ስህተት ያወራሁት ካለ ያለ መረጃ ያወራሁት ካለ አንድ ያዙትና ነው የፊት ይኸው ይሄ ስህተት አይደለም ቻሌንጅ አድርጉኝ። ከዛ ውጭ ግን እዚህ መጣ በአፍ ብትጸዳዳ አይሞቀኝ፣ አይበርደኝ፣ አልደነግጥ፣ አልፈራ፣ አልሸበር። አታቁኝም። 3 ዓመት አላያችሁኝም። ስጀምር እንዴት እንገለዋለን፣ ይፈለጥ፣ ይቆረጥ፣ ይያዝ ስትሉ ነው። እኔ እንደሌላ አይደለሁም። እረፉ ብያችሁ 3 ቪዲዮ ሰራሁባችሁ ስጀምር ታስታውሳላችሁ። ከዛ እዚህ ቦታ ነው የሚኖረው እንዲህ ነው ዘራፍ አላችሁ። እንግዲያውስ ነው ተቀበል ብዬ ለጥፌ እንደለቀኳችሁ ረሳችሁት። አሁን አርግቤላችኋለሁ ምንም እንደማታመጡ ስለማቅ ማለት ነው። ስለዚህ በተቻላችሁ መጠን እዚህ የምትገቡ ሰዎች ሀምብሉ ነው፣ በእውቀት መወገቱ። ኦኬ ይህን አዲስ ታውቀዋለህ ሙሐመድ? እሺ ፎይ አንድ ነገር ቃል ግባልኝ። አዲሱ እኔ መልሱን ስሰጥ አንተ ሚዩት እንዳታደርግ። ሌላ ደግሞ እስካሁን ጊዜ ታግሼ ዝም ብያለሁኝ። አንተ ቤተክርስቲያኗን ኦርቶዶክስ ታከብራለህ አታከብርም? ቶፒኩ ላይ ገባ። መጀመሪያ ቃል ግባልኝ። አንተ ሚዩት እያደረክ የሰውን ድምፅ ስለምትገልጽ ነው። ወደዛ ገባለሁ። በመረጃ የምታወራ ከሆነ ማንም ሚዩት አያደርግም። ማስሰጥ ሚዩት ታደርጋለህ። ይሄ ለአንተ ያለክ ባህሪ ነው። ወደዛ ቶፒክ ገባለህ። እያንዳንዱን ዘርግ መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። መጀመሪያ ቃል ግባ። አዳምጣ። መረጃ የምታመጣ ከሆነ ማንም ሚዩት አያደርግም። ተረት ተረት የምታወራ ከሆነ ይሄ የክርስቲያኖች ቤት ስለሆነ ተረት ተረት እዛው መስጊድ ነው መስማት የምትችሉት። ያለ መረጃ የምታወራ ከሆነ አንተ እኮ መጀመሪያ የራሴን ሃይማኖት ብታከብር ኖሮ እስልምናን ታከብር ነበር። ሲጀመር ለሃይማኖት ራሱ ልትሳደብ ነው፣ ክብር የለህም። ልትሳደብ ነው አላደረሰ በችግር ወደ ዘድሮ ደባ ሀዲሱ ላይ ቀጥልሽ። እስካሁን እኮ ዝም ብዬልህ እንዴ? ሀዲሱን ቀጥልሽ። አንተት ሚዩት ብታደርግ ያው እዚህ ከታች ያለ ሰውን እያየህ ነው። ሀዲሱ ላይ ቀጥል። ተረት ተረትን አይሰማም። ሀዲሱን አንብብና አስረዳን። ከዛ መረጃ ከሀዲሱ ውጭ አንዲት ቃል ከተናገርክ እዛለሁ። አንዲት ቃል ሐሰት ካወራህ እስልምናን ለመሸፋፈን ብለህ ነብይ ያላደረገውን ያላለውን መስጊድ ላይ የሚሰበከውን ተረት ተረት ካወራህ እዛለሁ። አንተ የምከተል ሰው እኮ ነው የሚያሳዝነኝ። የሚገርመው ጎበዝ። ሀዲሱ ላይ ቀጥለው አስረዳን እስኪ ሀዲሱን። አሁን ለራሴ እስኪ ምንድን ነው ያልከው? እስኪ ንገረኝ። አሁን ቀጥል፣ ሀዲሱን አስረዳን። ኪባቶ እዛ ጋር ገልብጥ አማርኛ። አይ ቀጥል፣ እንደዚህ አረብኛውን አድርግለት ወይንም አማርኛ ጋር ገልብጥ። ይሄን ወደ አማርኛ ገልብጥ። እንደዚሁ አታነበውም? እንደዚህ ቢያነባ ምን እንደምትል ስለማያውቅ ወደ አማርኛ ገልብጠው። እያንዳንዱ እዚህ ከታች ያለ እንዲያየው በአማርኛ ይሁን
ታሪኩን ታውቀዋለህ አታውቀውም? በአማርኛ አድርግ፣ ሁሉም ሰው እንዲያይ ነው። እኔ ያነባዋለሁ፣ በአማርኛ አድርገው። አረብኛ እያንዳንዱ ባለ ያ ከታች ያለ ሰው ላያውቅ ይችላል። እያንዳንዱ እኔ ዘርዝሬ እነግርሃለሁ። ችግር የለውም፣ ወደ አማርኛ ችግር የለውም። ቀጥል ቅድሚያ። ከዛ በኋላ ኦነስት ከሆንክ አማርኛ ችግርን ስለማያውቅ ነው። ይሄ አረብኛ እንደዚህ አይልም ብለህ ስለምትጨቃጨቅ ወደ አማርኛ ገልብጥ፣ ሁሉም ሰው እንዲያይ። ያንተን ውሸት እዚህ ጋር ያልተጻፈው ውሸቱን እዚህ ጋር ሊገልጽ ወደ አማርኛ ገልብጥ። አውቃለሁ አንተን ጭንቅላት እባክህ። እኔ አይደለሁም ሕፃን ልጅ አቀስላ ከአነጋገር ለቤተ አረብኛ ይሆንልን አይደለ? አረብኛ ይሆንልን። በአረብኛው ቀጥል። አማርኛ ገልብጥና እኔ አማርኛውን እያንዳንዱ ለከታች ያለ ሰው ላስረዳው ነው። አንዴ ዛሬ አንተ ማስረዳት ያስፈልጋል። እንዲህ ነው የምትፈራው። በቃ ወይ ለአንተ ላስፈልግ ይችላል። የሚያስፈልገው ሰው አለ ከታች። ወደ አማርኛ ገልብጠው ይሄንን ካልበለዚያ እኔ በእጅ ያለው አማርኛ ላስረዳክ። በቃ አንተ ማስማማ ሰው አለ። በእጅ ያለውን አማርኛ አስረዳል። በእጅ ያለውን አማርኛ አስረዳል። ይሄ ነገር ምንም ውሸት ነው የምታወራው ነገር። እያንዳንዱ የሌለ ነገር የምታወራው እኔ በአማርኛ እያንዳንዱ ከላይ እስከ ታች ድረስ ላስረዳ። አማርኛ ገልብጠው ወንድ ከሆንክ ወደ አማርኛ ገልብጠው እዛ ጋር ያለው እኔ ለእያንዳንዱ ሰው ሊያሳይ እዚህ ጋር አንተ አረብኛ ቋንቋና ማንም የማያውቀውን ምናምን እያልክ ስታወራ ነበር። አሁን ወደ አማርኛ ገልብጠው ለዚህ ለማያውቀው ሰው ሊያስረዳኝ ደግማችሁ ሁለተኛ አረብኛ ይሆንልን ሁለተኛ እያልክ ትኖራለህ። ማንም አይሰማህም ጎበዝ። ስለዚህ አሁን አረብኛ እንደማችል ወይንም ደግሞ እዚህ ጋር ያላችሁት አማርኛ ይሁን ያላችሁት ደግማችሁ አረብኛ እንዳትሉን ወደ አማርኛ አድርግላቸው። አማርኛ በስርዓት ላይተረጎመ ይችላል። አይነስ አማርኛ ተርጉምላቸው። ቻይቤት ዩቱብ ላይ ያላችሁ ሰላም ብያችኋለሁ። ሁላችሁንም እንዴት ናችሁ? እንኳን ደህና መጣችሁ። ኮፒ ሊንኩን ከፍ አድርጉት፣ ምንም አይነት መቆራረጥ እንዳይኖር። ዛሬ ሰፋ ያለ ቶፒኮች ይኖሩናል። እያንዳንዱን እንመለከታቸዋለን ማለት ነው። እሺ አንብቦ የት አለ ልጁ? ወጣ እንዴ? ቃል እኛ ሲባል እንዴ እኔ እንጃ ወጣ መሰለኝ። የትኛው ነበረ? ማንኛው ነው? አማርኛ ማንኛው ነበር? እሺ አይ ከጎኑም እኮ አማርኛ እርግለት ሲል አላየሁትም። ከጎኑ አንድ ሰው አረብኛ አማርኛ ሲል ነበረ። ማን ሚል ነበረ ስሙ? ልብ ብዬ አላየሁትም። እንዳውቃል ስሙን ማለት ሰይድ አስወጥተህ ነው። ቀጥል። አንተ አማርኛ እርጉለት ስትል ነበር። ራስህ አንብብልህ። አንተን አማርኛ እርጉለት ስትል የነበረው ና ቀጥል። አረበኛውን አንብብ፣ አረበኛውን አንብብ። በእንግሊዝኛ ሳታረግ አንተ ደግሞ አረብኛ ነው የምትፈልገው? አንብባውን አማርኛውን አንብብና ጨርሰህ ታስረዳናለህ። ዲስ ዱድ ደግሞ አረብኛ ካልሆነ ሊለን ነው። አንብብ። አንተ አረበኛዋን አንብባትና እኔ ያነብልሃለሁ። እስኪ አንብብ፣ ቀጥል። አረበኛውን አማርኛው ቀደም አማርኛ ይሆንልን እያልክ አልነበረ? አሁን ደግሞ አረብኛ እያልክ ነው። እውቀት ማለት በእንግሊዝኛ ሳይሆን አንብባት። አንብባውን እኔ ገና ነው የገባው። ማንኛው ነው ቀርብ አማርኛ ይሁን እያለ ነበረው። ማን ነው ቀየሩ እያለ ነበረው? አንብባት። ያው ላሲዝ እኔ ለአንተ እንደው አንብባት አረበኛዋን። አሁን ታነባለህ አታነብም? ነቢይ ፈረስ እንደሰረቀ እስኪ ታስረዳናለህ? ቀጥል፣ አንብብ። አታነብም?
ኦራይት መልካም እንግዲህ ተምሪና ሚታርጊ እንግዲህ የታሪክ ምንድነው? እሱ በደንብ አስተውሉ። ታሪኩ ሙሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባሉ አልከፈልም። ነቢዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው ሙሐመድ ፈረሱን ይዞ፣ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመዱ። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100 ሺህ ብር ይላችኋል። ለምሳሌ 100 ሺህ ብር ነው እዛ ጋር ከፍላለሁ ብላችሁት ቶሎ ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነቢዩ መግዛታቸውን ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው አረቡ ያላ መልእክተኛ እንዲህ በማለት ጠራቸው። ይህንን ፈረስ ከፈለጉ ግዙት። ሙሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም ሙሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው ኦኬ። ያላ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም ባላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጠሃል አለው። በዚህን ጊዜ ሁዜማ አይሚን አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ በሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ ኦኬ። ነቢዩ ወደ ሁዜማ ዞር ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም፣ ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለን መሰክርልኝ ነው አለው። ያላ መልእክተኛ የሁዜማን ምስክርን ኦኬ፣ የቱ ጋር ነበርኩ? ያ እሳቸውም ያላ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድነው መሰከር? እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ ሙሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስ ምስክር የሚያስፈልገው? ያላ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ አስቆሞ ፈረሱን አይምን አልሸጥኩልህም አንተ እሸጣልኛል፣ ገዝቻለሁ፣ ምስክር አንጣ፣ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጠህለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱ ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ተሸጧል፣ ገዝተናል፣ ገዝተናል፣ ተከፍሏል። የነብይነት መስፈርት ሌባም አትባልም በዚህ መስፈርት። ይሄ አንደኛው ነው። ወደ ዋናው እንግባ። ዋናው ቶፒካችን የዛሬ ሱራ 3። በዚህ ምክንያት ሁዜማ በዚህ ምክንያት ቁርአን ያስተላለፋቸው እሱ የሁለት ሰው ምስክር እየተባለ ተቀባይነት አግኝቶ ዛሬ ላይ ቁርአን በቃ አስተማማኝ ብለው የሚቀሩት የዚህን ሰው ነው፣ የሁዜማን ማለት ነው። እሱ እንትን ያላቸዋሉ ከሱ የተገኙ። እንዴት ከአንድ ሰው ብቻ ተገኝቶ ታማኝ ሆና ስትሉ ሁዜማ እኮ ነው። ሁዜማ ደግሞ ነቢዩ መስክሮለታል፣ ብቻውን የሁለት ሰው ምስክርነት ያለውን ይሏችኋል። ይመሻችሁ። እንደዚህ ነው ሙቹዋል ቤኔፊት ማለት። የሆነ አንድ የተማርነው ነበረ፣ ምን የሚባል ነበር መሰለ? ሱራ 3 161 እንግፈተው። ይሄ ሙቹዋል ቤኔፊት አለ አይደለ?
ሙቻል ቤኔፊት እርስ በርስ የምትመጋገበው የምትጠቃቀመው እና እሱን ነው ትዝ የሚያስበለኝ። አይ ቲንክ ግሬድ 7 እንደዛ አካባቢ ላይ ይመስለኛል። ግሬድ 7 እንደዚህ አካባቢ ላይ እርስ በርስ ኢኮሲስተም ላይ ባዮሎጂ ላይ አንዱ አንዱን ይመግበዋል፣ አንዱ አንዱን እዛው የምትደጋገፈው አይነት ማለት ነው። ዜማ መሐመድ አይዋሽም፣ ስለዚህ ታማኝ ነው፣ ባላይም ገዝቷል ብዬ መሰክራለሁ አለ። ሙሐመድ ደግሞ አንተ እውነት መስክርሃል፣ ስለዚህ አንተ ሰው ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ለሰውየው ይመቻቸው። 161 ኦኬ። ኑረዲን ካሊድ እሙ ሰብሪና ያስሚን ሙባረክ አውመዲን አንዳችሁም የላችሁም። ይህን ክፍል የሚያብራራልን ይህን ክፍል ማን ነው የሚያብራራልን? እስኪ ይህንን ክፍል አብራራልን። አንብበው እስኪ። እፎይ ሰላም ነው። አብራራልን። ሰላም እንደት ነህ? እሱ የለም እንዴ? ፈታ ብለሃል? አዎ ፈታ ብያለሁ። ጸጋው ፈሶብኝ ነው። እሱን ክፍል አንብባት። እሱ ነው እሱ ስለሌለ ነው። እባክህ ሽንት ቤት ነው እሱ። ለዛ ነው ፈታ እያለ ነው ሽንት ቤት። አዎ 3 ወር አለፈን እኮ ገርፌ ከቲክቶክ አባረርኩት። አሁን ቶፒኩን አንብብ። አንብብ ይህንን ክፍል አንብባ ወይንስ አታነብም? ሳታነቡ ዝም ብሎ ተረት ተረት ማውራት እውነት ነው። ምክንያቱም አይ ዶክተርም አይደለም የሚቀልበት ምክንያት እንዴት ነው? እሱ የእስልምናን አስተምሮ ከማስረዳት ዶክተርም አይደለም ይቀላል። ምክንያቱም የእስልምና ተረት ተረትን እምነት እውቀት ብሎ ዶክተር ሊቀበለው ስለማይችል ወደኋላ ሪቨርስ ቢያደርግ ይሻለዋል። ምክንያቱም እንደዚህ ቅድም ባሳየዋችሁ ላይ እሱ መገለጥ ብሎ ነብይ ብሎ ይሄንን እውቀት ብሎ አንድ ሰው ከሚይዝ እሱን ደግሞ እውቀት ብሎ ከማስተማር ቢያንስ ዶክተሩን ወደኋላ መመለስ ይሻላል። ሰው በቃ የተማርካቸውን ተዋቸው፣ እንደዛ ፎርማት አድርጋቸው ማለት ሳይሻል አይቀርም። እንዴት ያንን ነብይ ብሎ ከዛም እሱን መከተል ማለት አስባችሁታል? ፈረስ ወይንም ደግሞ አንድ ሰው ከወርቅ ገዝቶ ሊገዛ ገባ። ስንት ነው? 1 ሚሊዮን ብር። እዛ ጋር ብር እሰጥሃለሁ ብሎ ከዛ ወርቁን ይዞ ከዛ ስትከተሉት ዝም ብሎ ይሄዳል። መጨረሻ ላይስ ምገዛ ከሆነ ግዛ፣ ካልሆነ ለሌላ ሰው እሸጣለሁ ስትሉት ኖ ገዝቼሃለሁ ድርቅ ብሎ ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። ጓደኛዬ ውሸት ስለማይዋሽ ገዝቶካል፣ አንተም ሸጠህለታል። መቼ አየህና ነው ጓደኛዬ ውሸታም ስላልሆነ ገዝቶሃል። እሺ 2 ሰው ነው እኮ ምስክር የሚያስፈልገው ስትሉት ደግሞ ጓደኛዬ የእውነት ስለመሰከረ ስለኔ የእሱ ምስክርነት እንደ 2 ሰው ይቀበላል። ልታስታውቅብን ነው እንዴ? የእሱ ምስክርነት እንደ 2 ሰው ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብላ ንብረትን ስታጣስበው እስቲ ከዛ ይሄንን እውቀት እኔ ራሱ ሳላቅ ማለት ነው የፓኬጅ የአካል ጉዳተኛ ገዝቼ ነው መሰለኝ። አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን የገዛሹ አላህ ጭንቅላትና እንዴት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ።
ታፋ ይኑረው አይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትዩ ስለዚህ ማታቂው አካል ጎደሎ አላህ ነው። እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይህን ክፍል ፈሰሩ እስቲ። ነስር ሊፈስር መጥቷል። በአንድ መጣ ነስር ቅድም ወጣ። ፈስር ይህን ክፍል ውልቅ አደስ ፈስር። ቁም ነገርህ ምንድን ነው? ይህን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባልከው። ሙስሊሞች አምልጡ። እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽም ከፍረሽ ነው የምወጪው። አምልጥ፣ ሩጥ፣ መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ፣ ሐሰተኛን አስተምሮ ማስወገድ። ምንድን ነው ያመንከው? ሐሰተኛን አስተምሮ ማፍረስ። አንብብ። እኔ ማመን ብፈልግ በምን ምክንያት አንተ እመነኝ የምትለው? ይህንና የእነዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ። ባይዘዌ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል በስልና አይ ነው። እኔን ክፍል ፈስር። ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንብብልህ ቁርአን ነው ጋይድ አዳምጥ። እያዳመጥክ የሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? የነብዩን ስም የሚያጠፉ ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ስናናና ከ60,000 መጽሐፍ አንተ ቆይ ስድስት መጽሐፍ ቆይ ማን የጻፋቸው? በላይ ዓለም ላይ ታትመዋል። ማን የጻፋቸው? አንድ አንጣስ እስኪ አንድ አንጣ። ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታውቃለህ? ቆይ ተረጋጋ። 60,000 አይደለም አንተ 6 አትጠቅስም። 6 ስድብ የሚመስላችሁ እናንተ አስተምሮቱ ቻሌንጅ የተደረገን ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ፣ እኔ ንጽጽር አቆማለሁ። ማይክን አንሳና ንገደል። 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60,000 6 ማይክን አንሳ። ነገጠል ምልክት ምንድን ነው? እጅ ምልክት። እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንባባ መጀመሪያ መደማመጥ አለብን። 60,000 መጽሐፍ አለ ብለኸኛል አይደል? 6 መጽሐፍ ንገረኝ፣ እኔ ንጽጽር አቆማለሁ። ልነግርህ እኮ አንደኛ ስሙን የመጽሐፉን ጻፊውን እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ። ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን እምነት ክርስትና እቀበልልሃለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበለ እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ንገረኝ። 60,000 በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪ ነው። ፕሊስ ያለው ማታኮንግ አስተምሬ ልካለሁ። ላዳምጥ እችላለሁ። እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ከፍ አድርጌ ለጥፈሃለሁ። ባህሪ ነው። ካላ ተሻለ እዚህ ስገባ
ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ስማኝሽ፣ ቆይ አዳምጠኝ። ቤቱ የኔ ነው። ቆይ አዳምጠሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ። እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ፣ ውሸት ስለሆነ። አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አድርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛው ነው አለማወቃችሁ ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ስለዚህ ቁርአንን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሰው መልሼ ልለጥፍ። ሀዲሱ ላይ ሀዲሱን ምንም እንደማታውቅ ላሳየ። ክፈተው ሀዲሱን ያልከውን ሰምቼዋለሁ። ሀዲሱ ነብዩ መሐመድ አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ ያለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው ይሄን ሐዲስ? ጋበስ ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ። በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ አላደረገ የሚል ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ነው ያመጣሃት እቺን ሐዲስ? አዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካልከኝ አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ። ተራን ሐዲሱን አድርገው ቃል ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድን ነው ችግሩ? ምንድን ነው ያነሳንበት ጥያቄ ከሆነ እንዳልኩት ነው። ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው። ግሬዱን ሁክም ሳሂህ ነው። ስለዚህ ሰውዬ መሀይም ነው እኮ እንደ ነብዩ መሀይም ነው እኮ አንተ። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። ሙሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው፣ እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ይዞ ሄደ፣ እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው ሙሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃ ለእኛ ሽጥልን አሉት። ሙሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝህ እሸጣለሁ አለው። ሸጠህልኛል ብሎ ገገመ ሙሐመድ። ሰውየው ከዛ አልሸጥልህም አለው። ከዛ ሸጠህልኛል ብሎ ሙሐመድ ድርቅ አለ። መጨረሻ ላይ ምስክር አንጣ አለው ሻጩ ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና ሙሐመድ እኔ መሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የሙሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለህ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ ሙሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል
ሙሐመድ ገዝቻለሁ ይላል። ኩዜማ ደግሞ ሙሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ ሙሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይሄንን እኮ መዝግበው ያስተላለፉት እነማን ናቸው? የእናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍኖ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታምር ነው? ይሄ ነብይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነብይ ነህ አንተ። ደግሞ እሱ ይለዋል ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቷል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ኬታ መጣኸው ላልከው በራሳችሁ መጽሐፉት አልባኒም ሰሒህ ያለው ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንም አጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዲህ ተቀምጧል። ይኸው ምትለዋለን ዋልክ ሰሂህ ቡሃሪ ላይ ግባና ፈልግልኝ ይህን ሀዲስ። አልባኒ በሚለው ሀዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ነው አገናኛቸው ጋናቸው አውጣልኝ። አልባኒ አገናኛቸው። እስቲ ቆይ ቅድሚያ መልስልኝ። በብዛት የኛ የብዙዎቹ ሀዲሶች የተበረዙም አሉ። ገብቶሃል? ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ። በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን አትጩህ። በሰው እምነትን ዝም ብለህ አትጩህ። በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ። በቃ ለሌሎች እድል ስጥ። አታስገምት ራስህን። እንዲነካ ደግሞ አትፈልግማ። ነጭ እያመለክ አንተ ደግሞ ፕሊስ ሙሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? ሙሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ አደረገ። ያዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብዙም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። አታልቅስ። ሚዩት አድርግ በቃ። የሙሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የሙሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ ፕሬስ ሚዩት አድርግ በቃ። ሚዩት አድርግ አይደለም ቢላል ይላል እንዴ ሙሐመድን ላሃጭና የእግሩን አጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል እንዴ? እንደንትን ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁም። አይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው፣ ወደ ቁርአኑ መልሰው ቃል እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል? ወይ ደግሞ ምን ሊነግረን ይችላል? ከሁለት ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሀዲስ ውስጥ በጣም ብዙ ሀዲስ የዘገበ ሰው ነው። መሐመድ ሽንት ቤት መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው።
አቡ ሁሬራ ምን አለ መሰላችሁ? ሳሂህ ቡኻሪ ቅጽ 1 ቮሊዩም 1 ማለት ነው ገጽ 52 ላይ ሐዲስ 99 ላይ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛው በርካታ ሐዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ ዕቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበዋሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ ራስን ላይ ምን ይላል? አቡ ሁሬራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሐዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁሬራ እንደዘገበው ተብሎ የሚወራው ሐዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኖሮ ይላል አቡ ሁሬራ ብነግራችሁ ኖሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ። ጉሮሮዬን ቆርጣችሁ ትገሉኝ ነበረ አንዱን ቋጠሮ ሐዲስ ብነግራችሁ። እንግዲህ አስቡት 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ ብነግራችሁ ማለት ነው ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ። ምናልባት አቡ ሁሬራ እዚህ ጋር መሐመድ እዛ ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሐዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 እንሄዳለን። አንተ በለኛ አሉ ሙስሊሞች ይኸው አላህ። ኦኬ ይሄንኛው ታሪክ ደግሞ ከዛችኛው ለየት የሚል ነው። ይሄ ወደ ባድር ጦርነት ይወስደናል። የባድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በባድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች፣ ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች ችን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡ እንደውሃ ይፈሳል። የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የስራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። ቆይ ሜት አድርግ ስማ፣ አይ ሜት አድርግ አደስ ቻሌንጅ ታደርጋለህ። አንብበን አስረዳን። እፎይ እንዴት ነህ? ሰላም ነው ወይ ያልኩ ነው። አለን መልካም ኦኬ። ይህን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበረ። እፎይ አንዴ እናትህን አንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ላላ መስጠት ነው ማለት ነው አላቸው።
ለእኔ ብትሰጡኝ አላህ እጥፍ አድርጎ ይሰጣችኋል፣ አላህ ያደራረብላችኋል አላቸው። ለአላህ ነው የምታበድሩት፣ ለእኔ የምታበድሩት አለ። አላህ ከኛ ብድር ከሚቀበልና አይምን ለእኛ እጥፍ አድርጎ ከሚሰጥ ለራሱ አያበድርህም እንዳሉት የአላህ እጆች የታሰሩ ነው ያሉ እነሱ ናቸው እጃቻቸው የታሰሩት ብሎ መገለጥ መጣልኝ አለ። ከዛ ለእኔ ብትሰጡኝ አላህ እጥፍ አድርጎ በኋላ ይሰጣችኋል ሲላቸው ለእኛ እጥፍ አድርጎ ከሚሰጠን እኛ ለአንተ ሰጠን አላህ በኋላ እጥፍ አድርጎ ይሰጠናል ብለን ከምንጠብቅ ቅድሚያውኑ ለአንተ ለምን አይሰጥህም አለ ሲሉት መገለጥ መጣልኝ አለ። የአላህ እጆች የታሰሩ ነው ያላችሁ የእናንተ እጅን የታሰረው የአላህ እጅ አልታሰረም አለ። ቀጥል። አንድ በዘመኑ የነበረ አራዳ ሰውዬ በጣም በቃ እኔ ሳነቡ ሐዲስ የሰውየው እርድና ይመቸኛል። መሐመድም ሰውየውን ያስተናገደበት መንገድ ተግባብተዋል። ሐዲሱን ምን ላይ ታገኙታላችሁ? ሪያዱ ሳሊህ ገጽ 1 ላይ ታገኙታላችሁ። በገጽ 390 ደግሞ እንግዲህ ሰውየው ከመሐመድ ጋር እየሄደ ነው። ካላ መልእክተኛ ጋር በመጓዝ ላይ ነበርን። የነጅድ ኩታ የለበሰ ጃርቻው ወፍራምና ከርዳዳ ነው። አንድ በደዊ መንገድ ላይ አገናኛቸው። በኩታቸው አንቆ በኃይል ይጎትታቸው ጀመረ። የአንገታቸውን ዙሪያ ተመለከትኩኝ። በጣም ከመታነቃቸውና ከመጎተታቸው የተነሳ ኩታው ምልክት ጥሎባቸዋል። ከዚያም እንደ ቀልድ ማለት ነው። ከዚያም በደዊው ማለት ነው መሐመድ ሆይ አለው። ምን አለው? መሐመድ ሆይ ከአንተ ዘንድ ካለው የአላህ ገንዘብ የተወሰነ እዘዝልኝ አለው። እንግዲህ ሱራ 8:1 ላይ የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። ከአንተ ዘንድ ያለውን የአላህ ገንዘብ ላይ እዘዝልኝ አላቸው። መልእክተኛውም ወደ እርሱ ዞሩና ሳቅ አሉና ስጦታ እንዲሰጠው አዘዙ። ፈገግ ብሎ ማሜ ስጡ ሳለ እንግዲህ ሰው የጠየቀው ከአላህ ነው። ሱራ 3:65 ክፈተው አንዴ። እንሺ ያወጣው ሱራ 3:65 መገለጥ እኮ ይመጣል። በቃ የሆነ ነገር መጠየቅ ነው። የሆነ ነገር ስትል መገለጥ ይመጣል። አላህ ወዲያውኑ ይልከዋል። እስከዛ አንድ ነገር ደፎይ ያወጣው ያው ወጣ። ሚዩት አድርጋ እንዴ እሙኛማ አንድ ደግሞ ሚዩት አድርጋ። ቆይ አንዴ 64 አድርገው ከ64 ጀምሮ ሚዩት አድርጋ። የመጽሐፉ ባለቤቶች ለእኛ በእናንተ ላይ ሱራ ስንት ነው የከፈትከው? 3 ነው 5 አድርገው 5 3 ነበር አልከኝ። ያ 65 አይደለ? ከ64 ጀምሮ 64 አድርገው። አይሁዶች የአላህ እጆች የታሰረች ነች አሉ። እጆቻቸው ይታሰሩ በላቸው፣ ነገር ይረገሙ። አይደለም እጆቹ የተዘረጋች ናቸው። እንደ ሚሻ ይለግሳል። ከጌታውም ወደ እናንተ የወረደው ቁርአን እነሱ ብዙዎችን ትዕቢተኞችንና ክደትን በእርግጥ ይጨምርባቸዋል። ይሄ ገንዘብ ለግሱኝ ሲላቸው ከዛስ ምን ትሰጠናለህ አሉት። ለእኔ ብትሰጡ ልክ ላላ እንደሰጣችሁ ነው። ወደፊት አላህ እጥፍ አድርጎ ይሰጣችኋል። ያንተ አላህ እጁ የታሰረ ነው። ቢሰጥ ኖሮ ለእኛ ከኛ ለምን ትለምናለህ አሉት። መገለጥ መጣልኝ አለ። ያላህ እጆች የታሰሩ ነው ያላችሁ፣ እጆቻችሁ የታሰረ ነው። አላህ ከፈለገ ይለግሳል። ከዛ በኋላ ምን ቢፈጠር ጥሩ ነው? ጦርነት አወጀባቸው፣ ባይዘ አጠፋቸው። ከዛ ሰላም እንዴት ናቸው? ፎይ ሃይበር ጦርነት በካይበር ከዛ በኋላ ይህንን ፊናስ ምንም ለውጥ የለም። ፎይ አንድ ጥያቄ አለኝ። ቆይ እስኪ ተረጋጋ። ጠጅ ቤት እኮ አለም ያለው ያለ ሚታርክ ታንተ በፊት የገባዋሉ ሚታርክ መሳቂ እውቀት መሰልክ እንዴ? አይ እና ከዛ ወዲያ ምንድነው እሱ አስባቡ ነው ይሁት ዑመር የተናደደ አንገቱን ነው ምለው አለ። ተማታ አይሁዱን እንደዚህ ያለውን። ከዛ ሙሐመድ በመገለጥ ሸወደ። ከዛ በኋላ አሰቡና ምን አደረጋቸው? ጦርነት ከፈተባቸውና እንዳላጠፋቸው ማለት ነው። ኤኒዌይስ ሱራ 3 ወደ 161 እንመለስ፣ ወደ ዋናው ቶፒካችን። የመገለጥ ነገር ስታነሳው
አያልቅም። እና አንዱ ደግሞ ወራሽ የለኝም ምናምን ነገር ብሎ ኑዛዜ ሲናዘዝ መሐመድ ሰማውና ወራሽ የሌላቸው ንብረቶች የአላህና የመልእክቱ ተቆራርጠሃል። ይመቸው። ተቆራርጠሃል። ድገምላቸው። ወራሽ የሌለው ሰውዬ የተናገረውን ድገምላቸው። ያ ሰውየው ወራሽ የለውም እና አንዲት ልጆች ያለችው ምናምን ሰውየው ሊሞት ሲል ንብረቴ ወራሽ የለውም ብሎ ነው መሐመድ ነገረው። መሐመድ አዝማሚያውን አየና ወራሽ የሌላቸው ንብረቶች የአላህና የመልእክተኛው ናቸው ብሎ መገለጥ መጣ፣ አወጀ። ከዛ ንብረት ወራሽ ማን ሆነ? መሐመድ ሆነ ማለት ነው። እናት አባታቸው ለምሳሌ ልጅ ምናምን ከሌላቸው ከዛ እችን ሲሰማ መገለጥ መጣልኝ ወራሽ የሌላቸው ኤሬስ እንግዲህ 161 አድርገው ወደ ዋና ቶፒካችን ዋና ቶፒካችን ስስር 161 እንግዲህ እችን እንዳልኳችሁ ምንድነው እሱ የበድር ለታ ሄዱ ንብረት ዘረፉና መጡ። ከንብረት ውስጥ እንትን ጠፋች ሰለባ። ያችን ሰለባ ከዛ በኋላ ቢፈልጓት አጡ። ይችን ሰለባ የማይወሰዳት መሐመድ ነው ብለዋሉ። መሐመድ አሰበና አልወሰድኩም ቢል እንግዲህ እነሱ ብዙ ናቸው። ብቻውን ሆኖ ተከራክሮ ምስክር አላገኘም። እንደባለፈው ፈረሷን ሲወስድ እንዳስመሰከረው የሚመሰክርለት የለም። ከዛ መገለጥ መጣልኝ አለ። ለነቢይ ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞት ይመጣል። እንግዲህ ልብሱን ተሸክሞ የትንሣኤ ቀን ይመጣል። ከዚያም ነፍስ ሁሉ የስራውን ዋጋ ትሞላለች፣ እነርሱም አይበድሉም አለ። አልወሰድኩም እኮ አይደለም ያለው። አላህ ምን ብሏል አለ? ነቢይ ሰለባ አይደብቅም ብሏል። ወስደዋል ሲሉት አልወሰድኩም ቢል ሊያፋጥጡት ነው። አላህ ሰለባ ነቢይ አይደብቅም ብሏል ካለስ ጠባቸው ከማን ጋር ሊሆን ነው? ከአላህ ጋር ሊሆን ነው። ከኔ ጋር ሳይሆን ጠባችሁ አሁን ከአላህ ጋር ነው። እኔ አልወሰድኩም ብላችሁ አታምኑኝማ። ቀላል አይደል? አላህ ብሏል ብላችሁ ግን እኔ ምን አገባኝ? አላህ ነው የተናገረው። አላህ ሰለባ አይወስድም ብሏል። ስለዚህ ጠብህ ከአላህ ጋር ይሆናል ማለት ነው። አሁን ቻሌንጃችን እዚህ ጋር ይጀምራል። የበድር ታሪክ በጣም ሰፊ ነው። እቺ ሰለባ የተወሰነ ማንኛው ነው ማይክ ያነሳው? አብደላ ምትልበት አለ ወይንስ ቻሌንጁን ከፍ እያደረግነው እንሂድ? ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣ። አንድ ነገር ለመናገር ነበር የፈለኩት። አሁን ለምሳሌ አሁን ያልከው ሰለባም እንዳልከው ነገር አስተምሮ ነው ወይስ የሆነ እንደ መናቆር ነገር ነው? አልገባኝም። ያንተ ነገር አሁን እየሰማሁ መናቆር ይመስላል። ያ ሰለባ የሚለውን አይደለም ቁርአን ነው የሚለው። አንብበው ቁርአን አይደለም። አሁን ለምሳሌ አንብብና ስረዳን። እኛ ያልነውን ቃል በቃል ካልደገምክ እኔ ይቅርታ ጠይቃለሁ። ቃል በቃል ተደግማታለህ። እኛ ያልነውን አንብብናውን ፈስረው። አይ ዝም ብሎ እንደ አሽሙር ነው የምታወራው አንተ። አሁን ለምሳሌ አንብባ ይኸው ፊት ለፊት እኮ ተከፍቷል። የምን አሽሙር ነው ወንድሜ? አስነብበዋ። እችን አንቀጽ ብቻ ለምን ታስነብበው? አሁን እችን እክል አንቀጽ አስነብበው አድርገው ከፍ አድርግለት። ምንም ይገናኝ አይደለም ከላይ ካለው ጋር። ቀጥል። አሁን ስማኝማ መጀመሪያ ይኸው አንብብ ቅድሚያ ከላይ ብሎሃል። ምንም አያውቅም፣ ማይብ ነው። ምንም አያውቅም፣ ዝም ብሎ ነው የሚያወራው። ጎበዝ። ስድቡን ስጨርስ ታነባለህ። አሁን እኔ አባባሌ ገብቶሻል? አንተ ምንም አታውቅም ማለት ኖርማል ነው። አሁን ለምሳሌ አንተ የምታደርገውና ይሄኛው ሰው የሚያደርገው አንድ አይደለም። ለምሳሌ አንተ እምነትን ስታከብር ያኛው እምነት ይከበራል። አሁን አንተ አንብብ፣ ይቅራ ሲጀመር ራሱ ከአንተ ጋር ማይብ ነው ማውራቴ። ማይብ ነው ስራስ እንኳን ነው ጋር ስድቡ እኮ መልስ አይሆንም። ቁርአኑን አንብበህ ብታስረዳን አይቀልም? ማን ቁርአኑን አንብበህ ታስረዳናለህ ወይንስ ሌሎች ሲያወሩ እየተደረጉ ትሳደባለህ?
እኔ አንድ ጥያቄ ልጠይቅ ነው የመጣሁት። ለመሳደብም ለማስረዳት ለማብራራትም አይደለም የመጣሁት። ጥያቄ ትንሽ ቆየት በሉ፣ እቀበላችኋለሁ። ገና ነው ሰዓት። አንተ ድሮ እኮ ጓደኛዬ ነበርክ። ጥሩ ነው። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራልኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንድ ተርታውን ስለሆነ የምንሄደው ጥያቄ ተርታውን የሁሉንም አንድነት ስለምንሄድ። ኦኬ ቢኒ እንኳን ደህና መጣ። ኦኬ የክፍል ሰላም ብያለሁ። ኦኬ እሺ፣ እንግዲህ እንዳልኳችሁ ነው የክፍል ከሰለባ መጥፋት ጋር በተያያዘ ሙሐመድን አምጣ ብለው ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 39 አቤት እንኳን እንዴት ነው? አማን ነው ይመስገነው። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጠበሪ የሚለውን ተፍሲሩን ትርጉሙ ጠበሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይህን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቡስ 39 ቁርአኑን ምን ብለህ ቁርአኑ እኛ እንዳለው ነው ወይንስ ስህተት አለበት? ወጣ። እሺ እንዴት ነው? ሰላም ነው? እንኳን ደህና ቆያችሁኝ። ቁርአኑ ላይ መልሰው ካል ይችላል ጥያቄ መጠየቅ። ጥያቄ ትንሽ ቆየት በሉ፣ ገና ነው ሰዓት። ጥያቄ ተርታውን ስለምንቀበል ገና ነው። እንዴት ምን ችግር አለ? ከቶፒክ አውት ኦፍ ቶፒክ ከሆነ ጣልቃ እንትን ስለማለት ተርታውን ነው የምንቀበል። ስማኝ እንጂ እየሰማሁ ነው በደንብ። ጥያቄ መቼ መመለስ ያው ትችላለህ። የሚጠፋ ነገር አይኖርም ከእናንተ። ጥያቄ ቶፒኩ ላይ ቆይ፣ ከዛ ወዲያ እንቀበላለን ተርታውን አልኩኝ እኮ። አሁን ቶፒኩ ላይ ማትስ እየተማርክ ልክ በማትስ ፔሪድ ላይ ቲቸር የሂስትሪ ጥያቄ አለኝ ወይም ደግሞ ባዮሎጂ ጥያቄ አለኝ አትለው። ቶፒክ የሚባል ነገር አለ። አንዴ ባዮሎጂ፣ ኬሚስትሪ፣ ይሄ ደግሞ እንድነሱ ጨለማ ውስጥ ነጫጭባ ደንቆሩ ጭንቀት የወለደው ስድብ ነው። ተው በኢየሱስ ቤት ሆነ እያማጥክ ነው እንደምትሳደበው። መሀይም ነሽ። እናትክን አንተን የወለደች እናት አይደለም። አንተም ታርተህ ነው መሰለኝ። ተወልደህ ነው ታርተህ ነው አንተ የምታመልከው እናትክን። አንተ የቆሻሻ ልጅ። ኧረ በቃ በቃ። ይሄ አሁን የእስልምና እውቀት ነው። እናትክን ምሁርነት እንዴ ነው? አንተ የአንተ እውቀት እንዴት ነው? እና መሀይም ይሄ በጣም ምሁር ነው ከምር። አንተ ያህል የለም ነውር ነው አንተ የምታወራው። ሄዳ አጅር አለው። አረ ነውር እኮ እውነት ነው። እኔ ማወራው አጅር አለው። ምክንያቱም ከእስልምና ከወጣ ገነት ትገባበታለህ። ምን የምታውቀው ነገር አለ አንተ ስለ እስልምና? ጻፉ። ሁላችሁም ቁርአን በአማርኛ እያላችሁ ጻፉ። ታች ከሚሳደበው እንዲህ ጻፉ። አይደለም እዚህ ጋር ስድብ ምን አገባ? ስለ ሰው ሃይማኖት ምን አገባ? አንዴ እሺ እንተውኝ በቃ። እንዴ እኔ እኮ ተሳሳትኩኝ። ፕሊዝ ከተሳሳትኩ ተሳስተሃል ይባለው። ውሸት ካወራሁ ዋሽታለሁ። መረጃውን አምጥቼ እያነበብኩብህ እናትን እንዳርግ እንዲሁን
ከዛ ራስን እንደው ቀስ ቆጥረው እኔን እየሰደብክ አለማፈር ኤኒዌይስ ሚታክ አንተ እነዚህን እንደ ሰው አትቁጠራቸው። ምንም ቢሉ ምን አትስማቸው። ውጣ ከላይ እነዚህ በሽተኛ ናቸው። ሚታክ ከኡስታዙ ጋር እየተጨቃጨቀ ነው መሰለኝ። ደረሳውና ኡስታዙ ኤኒዌይስ እንዲህ ይላል አቡ ዳውድ አንዴ ሚታርግ በቃ ነው ጅኒህ ነው የገባው ሱናን አቢ ዳውድ 3971 ላይ ናሬትድ አብደላ ኢብን አባስ አብደላ ኢብን አባስ እንደተረከው የነብይ አጎት ልጅ the verse no prophet could ever be false to his trust whether revealed about a red velvet በምን ጉዳይ ነው የወረደው ይላል በሬድ ቫልቬት ምክንያት የትኛው ሱራ 3 161 መቼ ጠፋችሁ when it was found missing on the day of Badr some people said perhaps the messenger of Allah has taken it መቼ ጠፋችሁ የበድር ዕለት ሰም ሰዎች ምን አሉ ሙሐመድ ወስዶት ነው ወይንም ይሆናል በዚህ ምክንያት ሙሐመድ ተዛ ምን አለ አልወሰድኩም ቢል መረጃ ሊያመጡበትና ካንተ ውጭ ማንም የለም ምናምን ብለው ቻሌንጅ ሊያደርጉት ነው ኢየሱስ ክርስቶስ ተሰቅሏል ብለህ የምታምን ሰው ነህ? ኧረ ቆይ ተረጋጋ። ስለዚህ ሙሐመድ አልወሰድኩም ቢል ወስዳለሁ ብለው ቻሌንጅ እንደሚያደርጉ ሲገባው አላህ ምን ብሏል አለ ለነቢይ ሰለባ መደበቅ ወይንም ነቢይ ልብስ መደበቅ አይገባም ብሏል አላህ። ያንን የደበቀው ሰውዬ ግን የትንሣኤ ቀን ልብሱን ይዞት ይመጣል። ከዛ ይሄ መገለጥ ሆነ። ከዛ ማሻአላ ማሻአላ። ከዛ አሁን በደንብ አስተውሉ። ይሄ መገለጥ ሆኖ ሰዎች ይከተሉት ጀመር ማለት ነው። አሁን ሌላ ችግር መጣ። እቺ ልብስ አሁን ሲለብሷት መታየት አለባት። የምትታይ ከሆነ ደግሞ ማሜ ልታስበላው ነው። ማሜ ታክቲካል ነው። አዲስ ህግ መጣ። ሱናን አናሳይ አምጣ ብለው ሲያስጨንቁት ቢሰጣቸው እነሱ ሊለብሱ ነው። ምክንያቱም የፈለጉት ልብሱን ሊለብሱ ነው አይደለ? ልብሷ ደግሞ ምን አይነት ነች? ቀይ ልብስ ነች። ሱናን አናሳይ 52ን አንዴ ክፈተው 5266 ምክንያቱም አንጣ ያሉት ሊለብሱት ስለሆነ ማሜ መዝጋት አለበት። ልብሱ ቢሰጣቸው እንኳን እንዳይለብሱት የማድረግ ስራ መስራት አለበት። ሄሮ ገና ምን እንዳደረገ ካለ መጠይቅህ መልስልኝ። አንድ ጊዜ ትጠይቃለህ። ተረጋጋ። ኢት ዋዝ ናሬትድ ዳት ኢብን አባስ ሰይድ ኢብን አባስ እንደተረከው I will forbid them to wear red garments. ምን አደረገ? ቀይ ልብስ እንዳይለብሱ መከልከል ጀመረ ማለት ነው። ኢብን አባስ ነው አይደል? እዛ ጋር የተረካት ልብስ አንጡ የሚሉትን አካላት ቀይ ልብስ እንዳለብሱ ብሎ ከለከለ። የጠፋችሁ ልብስ ምን አይነት ነች? ቀይ ልብስ አይደለ? አሁን ቀይ ልብስን ከለከለ እነሱ እንዳይለብሱ። ከዛስ ምን አደረገ ሙሐመድ? ሱናን አቢ ዳውድ 4073 ግፈተው። እኔ እኮ ፖሊስ ቢቀጥሩኝ ራሱ ከፖሊስ በላይ ነው አድኜ የሚይዘው ሌባ 4073 የገባበት ገብቼችን ልብስ እንዴት እንደማውጣት አሳያችኋል። ምንን የከፈትከው? ሱናን አቢ ዳውድ 40 በዚህኛው አመጣው። በሱና ዶትኮም አላመጣውም፣ አላውቅም። በሌላ ግን አመጣው። ምን ብላ የከፈትከው? ሱናን አቢ ዳውድ እስ ያሳየኝ። ምን ትልበላ 40 ስንት ነው ያልከኝ?
4073 አድኜ ይዛታለሁ። እችን ልብስ አሳያችኋለሁ። አሁን ቀይ ልብስ እነሱ እንዳይለብሱ ከለከለ። ሰለባ ነቢይ አይሰርቅም አለ። ከዛስ ኦኬ I saw the messenger of Allah at Mina giving sermon on a mule and wearing red garment. ቀይ ልብስ እንዳይለብሱ እሱ ከለከለ አለ። እሱ ደግሞ ቀይ ልብስ ይለብሳል፣ ቀይዋ ልብስ ይለብሳል። እነሱ ግን እንዳይለብሱ ምን አድርጓል? ከልክሏል። አሁን ሰማው ገብቷችኋል፣ ወዴት ሊድ እያደረግን እንዳለ ማለት ነው። ወዴት ነገሮች እየሄዱ እንዳሉ ተግባብተናል። ኦኬ አሁን እዚህ ጋር ከደረስን ቀይ ልብስ እነሱ እንዳይለብሱ ከለከለ፣ እሱ ቀይ ይለብሳል። ያችን ሰለባ ደግሞ ነቢይ አይደብቅም ብሏል። የደበቀው አላህ በቂያማ ቀን ይዞ ይመጣል ብሏል። የበድር ለታ ደግሞ ሌላ አንድ መረጃ ልስጣችሁ። ሱራ 8 ቁጥር 1 ክፈተው። አንብበው ክፈትና ከጦር ዘረፋ ገንዘቦች ይጠይቀዋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህ ፍሩ፣ በመካከላችሁ ያለችን ሁኔታ አሳምሩ፣ አማኞች እንደሆናችሁ አላህና መልእክተኛውን ታዘዙ ይላል። አሁን እነኛ እንዳይለብሱ ከለከለ ቀይ ልብስ። ሰለባን ደግሞ ነቢይ አይሰርቅም አለ። እሱ ግን ቀይ ልብስ ይለብሳል። ከዛ መጨረሻ በምን ዘጋው? የተዘረፈ ገንዘብ የአላህና የሙሐመድ ነው ብሎ ወደ ራሱ አስቀረው፣ ወደ ራሱ አመጣው ማለት ነው። ይሄ ነገር የበድር መሆኑን በምን እናውቃለን? እንደዛ ለማድረግ ይህ ክፍል እንደወረደ በምን እናውቃለን? ሱናን አቢ ዳውድ 27:37 እንክፈተው። 27:37 አሁን እነኛን ቀይ መልበስ አችሉም አላቸው። አንድ እሱ ቀይ ይለብሳል። ሁለት ሰለባን ነቢይ አይሰርቅም ብሏል አላህ ነው ያላቸው። ሶስት መጨረሻ መዝጊያ ደግሞ የተሰረቁ ንብረቶች የኔና የአላህ ናቸው አለ። ለምንድን ነው ይሄንን መቼ ነው ያለው? ያንን እንደሆነ እንደምትመለከቱት በሜሴንጀር ኦፍ አላህ ሰይድ ኦን ዘ ዴይ ኦፍ በድር የበድር ለታ ነው አይደል? ያችኛውም ሬድ ባልቤትም የጠፋች የበድር ለት ነው አይደለ? ነብዩ እንደዚህ ያለ የበድር ለታ the messenger of Allah said on the day of Badr, he who does such and such will have such and such. The young men come forward and the old men remained standing near the banners. ወጣቶች እንዲና እንዲያ ያገኛሉ፣ ሽማግሌዎች ደግሞ እንዲና እንዲያ ያገኛሉ እንዲህ ያገኛሉ ብሎ ሲል መሐመድ ሽማግሌዎቹ ከኋላ ቆመው ነበር ይላል። ከኋላ ቆመው ነበረ ትልልቆቹ ከፍ አድርገው and they did not move from there ከቦታቸው አልተንቀሳቀሱም። ኖ በጣም ሄድክ and the old man said we were support for you. If you had been defeated you would have returned to us. እኛ ከኋላ ሆነን ስናግዛችሁ ነበረ፣ ብትሸነፉ ወደ እኛም ትመለሱ ነበረ። ስለዚህ ለእኛም ይገባናል ነው ትልልቆቹ ሰዎች ከኋላ ያሉት። Don't take this booty alone. We remain and deprived of it. ትንሽ ከፍ አድርገው the young men refused to give እንትን በለው። የቱ ጋር ነበርኩኝ? እምቢ አሉ። ብቻ የኔስ ጠፋብኝ ቦታው። ወጣቶቹ ያ the young men refused to give and said the messenger of Allah has given it to us. ወጣቶቹ አንሰጥም ሙሐመድ እንትን ብሎናል አሉ። ከዛነኛዎቹ አሁን ጠብ ተከፈተ ባለው ንብረት ላይ ማለት ነው። ያቺ ደግሞ ንብሱም ጠፍቷል እያሉ ጭቅጭቅ አለ የዛለት ማለት ነው። ከዛ then Allah sent down, they asked the concerning things taken as spoil of war.
አላህ መገለጥ አመጣ። ምን ሚል they ask thee concerning things taken as spoil of war ከጦር ዘረፋዎች ይጠይቁሃል። say such spoils are at the disposal of Allah and the apostle እነሱ የተዘረፉት ንብረቶች የአላህና የመልእክተኛው ነው በላቸው። እንደውም ምንም ጭቅጭቅ አያስፈልግም። የአላህና የመልእክተኛው ነው። ለእኔ ይገባኛል፣ ለእኔ የሚሰጠኝ ኖ የበድር ዕለት የተወሰዱ ንብረቶች የኔ ናቸው። ከዛ በኋላ ያችን ሰለባ አንተ ላይ ይቻታለሁ ብትል የጦር ዘረፋ ገንዘብ የማን ነው? የጦር ዘረፋ ገንዘብ የማን ነው? መልሱልኝ። የአላህና የሙሐመድ አይደል? ምንድነው ዝም አሉ እነኚህ ሰዎች? አያውቁም እንዴ? አንድ ከፍ ላድርግላችኋ። አንድ ከፍ ላድርግላችሁ። ቆይ ሌላ ቶፒክ ውስጥ አትግባ። አንድ ከፍ እናድርገው። እቺ ሰለባ መጨረሻዋ ሙሐመድ ሲሞት የት ገባች? ሙሐመድ ሲሞት የት ገባች? ኤኒበዲ ሊመልስ ቢችል ሙሐመድ ሲሞት የት ገባች? እቺ ሰለባ እቺ ልብስ የት ገባች? ጀሚዕ ተርሚዚ 10:48 ክፈተው። እቺ ሰለባ ሙሐመድ ሲሞትስ የት ገባች? ተርሚዚ 10:48 ሚያስታውስ ከዛሬ ዓመት በፊት ገብቼባታለሁኝ። እችን ቶፒክ ሚያስታውስ የት ነው ያለችው እቺ ሰለባ? ተርሚዚ 10:48 አፍጥር። ተርሚዚ 10:48 ወይንም ደግሞ አናሳይ 10:12 መልስልኝ እንጂ ቆይ ተረጋጋ። ቃል የገባ ኔትወርክ ቋዛ እየሆነ ነው። ሉክ አንድ ጊዜ ኮኔክት አድርጎ ሌላ ኔትወርክ ወይ አጥፍ ይችላል። ቢኒ የስ እችን ሰለባ ነች ያለችው። ሰለባ የት እንዳለች አንተ ብትናገራት ይሻላል ብዬ ነው። እንፈልጋለን። ማን ወሰዳት? የገባች እንፈልጋለን። የምትገርም ነው ያለችው። አካሂዱን ቼኑን ግን አየዋ። ያ እሱን እኮ ነው እሱ ስለገረመኝ በቃ እንድትሞላው ነው አንተ እንጂ እኔ ልናገር ነበር፣ ግን በቃ በአንተ ፈሰስ ስለመጣ ሙላው እንሄድባታለን። ከምንም በላይ ደግሞ እኮ የተቀመጠችበት መንገድ በጣም አስቂ ነው። ቃል ኔትወርኩ ጌታ አገባ እያለኝ ነው። አንድ ጊዜ እስኪ እንደው ሌላ ሰው ከታች ካለ እንጎት አንተ እስከ ከዚህ ነው ወይ ልሰብለት ከዚህ ላይ ወጥስፖት ላብራ አብሮ ሰርቋል መሰለኝ። ይሄንን ነው አይደለ? እሺ ምን ትላለች? ተርሚዚ 10:48 ኢብን አባስ ነው ተራኪው። አሁንም በደንብ አስተውሉ። ያችን ቀዩን ልብስ እንደከለከለ፣ ቀዩዋ ልብስ እንደጠፋች፣ ቀዩዋ ልብስ የገባች ሬድ ቫልቬት ነች የጠፋችው አይደለ? ቀይ ልብስ ከልክሏል አይደለ? ቀይ ቫልቬት ነው የጠፋችኋል። ሬድ ቫልቬት ክሎዝ ወዝ ፕሌስድ ኢን ዘ ግሬቭ ኦፍ ዘ ፕሮፌት ባላህ መልእክተኛ መቃብር ውስጥ ሬድ ቫልቬቷ ተደረገች። ሬድ ቫልቬት ማንም እንዳይለብሱ ተከልክለዋል። ኢብን አባስ ተከልክሏል አላ። እሷም ደግሞ መሐመድ ይለብስ ነበር አላል። የበድር ዕለት የተዘረፈን ደግሞ የመሐመድ ነው ተባለ አይደለ? መቃብር ውስጥ ተከተተች። መቃብር ውስጥ ማን የከተተው? የሚመልስልኝ የፈጠነ መሐመድ መቃብር ውስጥ እቺን ሬድ ቫልቬት ለምን ሊከቷች አሉ? ለምን ምልክት ልትሆን ቻለች? የሚመልስ ጀግና የፈጠነ የዛሬ ዓመት ገብቼበታለሁ። ለምንድን ነው የከተታት? ማን የከተታት?
የሚመልስ የለም። አይመልሱም። ዑመር ቢላል ይላሉ። ኦኬ አንዴ ክፈተው። ተርሚዚ 10:47 ማን የከፈታት? ማን የከተታት? ተርሚዚ 10:47 አይሻ ኢብን አባስ አይሻ ማን የከተታት? ትችል ማንን የሰረቀው ብሎ ማን ነው? ወይንስ ለምን እንዳይበርደው ለምንድን ነው የከተቷት? ተርሚዚ 10:47 ማን ነው እሱ? አንድ ሰውም አልተመለሰ እስካሁን። አንድ ሰው አገኘሁኝ። አንድ ሰው አግኝቻለሁ። አንድ ሰው አግኝቻለሁ። አንድ ሰው አይቻለሁ። ተረጋጋ እና አድነን እንያዛት እችን ሰለባ የደበቃትን አካል። ጨነቃችሁ፣ አይዟችሁ፣ ያጋጥማል። እረዳችኋለሁ። ኦራይት ሂር ዊ ጎ ናው። ቢኒ ቀጥል። እችን አዲስ አንብባት ጋበዝኩ። ማን እችን ሰለባ የደበቃት? ትንሽ አንተ ፈሰራት ግን እዚህ አርጋ ላብራራ ነው። አይ አዳምጥ። ትንሽ ዙም ታደርገዋለህ። ድምፄን ቀንሼ ላንበብ። ራሱ እኮ ምን እንትን እንደሚ ላንበብል። እሺ ጃፈር ቢን መሐመድ ናሬትድ ዛት Jafar bin Muhammad narrated that his father said, the one who made the lahad in the lahad ማለት መቃብርና in the grave of the messenger of Allah was Abu Talib, the one who placed the velvet clothes on he was ሹርቃን an freed slave of the messenger of Allah ይላል። ኦኬ እናመሰግናለን። ስለዚህ የነብዩ መቃብር ውስጥ የከተታው ማን ነው? ማን ነው? ሹርቃን የሚባለው የሙሐመድ ባሪያ የነበረ ባሪያው የነበረ ምን ያህል ቢማረር ነው እችን ሰለባ የሰረቃት ማን እንደሆነ አውቃለሁ ብሎ መቃብር ውስጥ ከተታት።